በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጥቅምት ወር የአባታችን ቅዱስ መርቆሬዎስን ገድል ማንበብ እንጀምራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ መርቆሬዎስ ወደ እስር ቤት በደረሰ ጊዜ ታላቅ ደስታ ተደሰተ። ፈጣሪ እግዚአብሔር ቀጥ ብሎ ቆሞ አመሰገነው። በዚች ሌሊት ሲጸልይ ሳለ መጀመሪያ የታየው እግዚአብሔር መልአክ ታየው። እንዲህም አለው፣ መርቆሬዎስ ወይ ልብህን አጽና። ከዚህ ክፋተኛ ንጉሥ ፍርድ የተነሳ አትፍራ። ከታናሽነት ጀምሮ በታመንክበት በአምላክ እግዚአብሔር እመን እንጂ ከእጁ ያድንሃል፣ ከሚያገኝም ችግርና መከራው ያድንሃል አለው። ይህንም ብሎት መልአኩ ከእርሱ ሄደ። ቅዱስ መርቆሬዎስ በእውነት የእግዚአብሔር መልአክ እንደተገለጸለት ያለ ጥርጥር አመነ። በሰውነቱ በልቦናው ሀሳብን በመጨከን ካበዛ ጨመረ በረታም። በዚያች ሌሊትም ቁሞ ሲጸልይና ሲማለል ወደ እግዚአብሔር ሲማልድ አደረ። በሚያገኘው ነገር ሁሉ ይረዳው ዘንድ በመከራውን አቃሎ ያድነው ዘንድ። በማግስቱም ንጉሥ በአደባባይ ተቀመጠ። ቅዱስ መርቆሬዎስ ያመጡት ዘንድ አዘዘ። እንዳዘዘም አመጡት። ቅዱስ መርቆሬዎስም ወደ እርሱ አደረሰና በፊቱ ቆሞ ንጉሡ፣ እኛ በአማልክቶችህ ኃይል ስለሰጠህን ክብር፣ ብልጽግና ፋንታ በላይህ ላይ ችግርና መከራ መረጥክን? አለው። ቅዱስ መርቆሬዎስ አሁን እታገሳለሁ። ከዚህ ስም የሚበልጥ ክብር፣ ብልጽግና የሚያረጅና የማያልቅ ሀብትን ስለሚያረጀውና ስለሚጠፋው ስለ አንተ ሀብት ፋንታ በጌታ በኢየሱስ ክርስቶስ ዘንድ እቀበላለሁ አለው። ንጉሡም አንተ ስለኛ ቅርባችን ቤተሰባችን እንደሆንክ እናውቅ ዘንድ ሀገርህና ወገንህ እስኪ ንገረን አለው። ቅዱስ መርቆሬዎስም በስጋ ወለደኝ አባቴ እስኪና ሀገር ስሙ ቆሪኖስ ይባላል። በመሬዶኒስ ዘመን መንግስት የሰራዊት አለቃ ነበር። እውነተኛና ትክክለኛ አባቴ ግን ጌታ መድኃኒታችን ኢየሱስ ክርስቶስ የባሕርይ አባቱ እግዚአብሔር ነው አለው። ንጉሡም ለመሆኑ መርቆሬዎስ ብሎ ስም ያወጣል አባት ማን ነው? ወይስ በሹመትህን ስም ተሰየምህ አለው። ቅዱስ መርቆሬዎስም አባቴ ፒሉዳዴር አለኝ። ለጊዜው ትርጓሜ ዘመዶቹም የሚወድ ማለት ነው። ዳሩ ግን እግዚአብሔር የሚወደው ማለት ነው። የሰራዊት አለቃ በሆኑ ጊዜ ግን መኳንንት መርቆሬዎስ አሉ፣ ሀገሬም በሰማይ ያለች ኢየሩሳሌም ናት። ይህችንም ለዘላለም ሕያው ሆና የሚኖር የማይሞት የማይለወጥ ንጉሥ የእውነት አምላክ ኢየሱስ ክርስቶስ ሀገር ናት አለው። ንጉሡም ዳግመኛ እንዲህ አለው፣ ያዘዝንህን አትሰማምን? ለአማልክቶች ሳትሰግድምን? ቀድሞ ከሰጠን የበለጠ ብዙ ሀብትና አትቀበልምን? ካልሆነ ግን ቶሎ ንገረን፣ ስላለፈው ነገርህ ወደዚህ አምጥተንሃልና አለው። ቅዱስ መርቆሬዎስም በእውነት በአንተ ላይ በግብረ አባት በሰይጣን ላይ ይህን ያሳትህና ያጠፋህ ነው። ክፉ ነገር ሁሉ ከእርሱ ይገኛል። ኃይሌ ያሳይህ ዘንድ ወደዚህ አደባባይ መጣሁ። አሁንም በኃይሌ ያሸንፍሃለሁ። ከእውነተኛ ንጉሥ ከጌታ ከኢየሱስ ክርስቶስ የክብር አክሊል እቀበላለሁ። አንተ አትዘገይም። እኔም በልዑል እግዚአብሔርና በጌታ በኢየሱስ ክርስቶስ እምነት ተማምኛለሁና የአንተ ኃይለኛነትህና ክፉ ስራም አልፈራውም አለው። በዚያን ጊዜ በንጉሡ ላይ ብስጭትና ቁጣ ተመላበት። እንዲህም አለው፣ መርቆሬዎስ ሆይ በፊቴን ማለት ደፈርክን? በእኔ ዘንድ ሐዘንና መከራ እንዳለባት አታውቅም አለው። ቅዱስ መርቆሬዎስም በአንተ ዘንድ መከራ ቢኖርብኝም በጌታዬና በአምላኬ ኢየሱስ ክርስቶስ ዘንድ ለዘላለሙ የማያጠፋ የማያልቅ ፍጹም ደስታ አለኝ። ንጉሡም ልብሶቹ እንዲገፉና 4 የብረት ችንካሮችን ተክለው ከምድር በታች ክንድ ያህል ሰቅለው በዚያ ላይ እንዲያስሩት በጅራፍም እንዲገርፉት አዘዘ። እንዲህም አደረጉበት። ደሙም እንደ ክረምት ውሃ ፈሰሰ። ንጉሡ መርቆሬዎስ ወይም የምትመካበት ኃይልህና ብርታት ወዴት አለ? እነሆ ደካማ ሆነሃልና አለው። ገድለኛው ቅዱስ መርቆሬዎስ ተደሰተ። ወደ እውነተኛው አምላክ እንዲህ ሲል ጸለየ። ፈጣሪ ኢየሱስ ክርስቶስ ሆይ በዚህ ችግር ጊዜ ጠራሁህ፣ እርዳኝ፣ አድነኝ። እኔ ባሪያህን አንተ ብቻ ታምኛለሁና የእውነት አምላክ ኢየሱስ ክርስቶስ ሆይ አንተ ብቻ ከፍተኛ አምላክ ነህና። ንጉሡም ስለታማዎች ምላጮች ስጋውን እንዲቀደድ በታበታችሁን እሳት እንዲያነድ ነፍሱንም ከነ ነፍሱም እንዲያቃጥሉ ታዘዘ። እንዲህም ባደረጉ ጊዜ ከስጋው ከፈሰሰው ደም ብዛት የተነሳ እሳቱ ጠፋ። ንጉሡም ከብረቱ ችንካር መሳሪያ ፈተው ቶሎ እንዳይሞት ወደ እስር ቤት እንዲወስዱት እስካዘዘ ድረስ በመለኮት ኃይል ጥበብ እየጨመረ ታላቅ መከራ ታገሰ። የሚያስፈራ ጨለማና መከራ ወዳለበት ቦታም ወሰዱት። ለሞትም ደረሰ። በዚያ ጊዜ ሞት መስሏቸው በዚያች ሌሊት እግዚአብሔር መልአክ ተገለጸለት፣ እንዲህም አለው፣ ብርቱ ተጋዳይ ሆይ ሰላም ላንተ ይሁን። በአምላክ በእግዚአብሔር ኃይልም ጽና አለውና ሁለመናውን በእጆቹ ዳሰሰው፣ ቁስሉን ፈወሰው። ምንም እንዳልነካው ጤነኛ ሆኖ ተነሳ። ተነስቶም እግዚአብሔርን አመሰገነው። መልአኩም ከእርሱ ሄደ። በማግስቱ ቅዱስ መርቆሬዎስ ያመጡት ዘንድ ንጉሡ አዘዘ።
አመጡትም። ወደ እርሱም በደረሰ ጊዜ ንጉሱ እንዲህ አለ፣ ትናንት ተሸክመው ከፊታቸው ወስደው ነበር፣ አሰቃይተውም ነበር፣ ለሞትም ደርሰ ነበር። እንዴት ዛሬ በእግርህ እየሄድህ መጣህን? በሥጋህ ላይም ቁስል ወይም ሕመም የለም አለ። ወታደሮቹ የተገረፈውን ጀርባውን ያዩ ዘንድ አዘዛቸው። አይተውም ሁለመናውን ጤነኛ ሁሉ በንጉሥ ከፍታ ምን አለህ? ምን ያገኘኸው ግርፋት ፈልግ አለ ብሎ መሰከሩ። የግርፋት ፈለግ የለም ብለው መሰከሩ። ንጉሱም አሁን ያዳነኝ ክርስቶስ ነው የሚላችሁ ነገር ግን ወደ እስረኛ ላይ መድኃኒት ወደ ስዳችሁ ነገር አለን? እርሱም አዳነው አላቸው። እነርሱም ከሰው ማንም ያዳነው እንደሌለ በሚያምሩ አማልክቶቻቸው ሁሉ በሚገዛ በአንተ ከፍታ ምናለ? ወደ እርሱም የገባ የለም። በዚያች ጊዜም እንደሚሞት ጠርጥረን ነበር። እንዴት እንደዳነ እንዴት ኃይሉ እንደታደሰለት አናውቅም አሉት። ንጉሱ የሊን ክርስቲያኖች የስራቸው ብርታት እስኪ ተመልከቱ። ይህ እንዴት እንዳልታመመ ሰው ፈጥኖ ዳነ። ትናንት ግን የሚሞት መስሎን ነበር፣ አሁን ግን ጤነኛ ሆኑ፣ በእግሩ ቆሟል። ንጉሱም ዳኪዎስም በቅዱስ መርቆስ ላይ ቁጣን ተመላ። በስራዬ ማን አዳነህ? በስራህ ካልሆነ በሌላ አልዳንክም አለው። ቅዱስ መርቆሬዎስን ጌታ ኢየሱስ ክርስቶስ ከእውነተኛ ባለመድኃኒት ነውና የነፍስና የስጋ ዳኝ ነውና ፈወሰኝ፣ ዳንኩ። መስሪያንና አመንዝራዎች ጣዖት የሚያመልኩ ግን ከሱ ይራቁ ናቸው። እርሱም በማይፈታ ማሰሪያ ታስሮ በመውጫ መሸሻ ወደ ሌለው ወደ ዘላለም እሳት ያወርዳቸዋል። ፈጣሪያቸውና ጌታችን እግዚአብሔር አላወቁትምና። ንጉሥ ዳኪዎስም ቅዱስ መርቆሬዎስን ነው ከባድ ስቃይን እንዲያሰቃዩ ታዛለሁ። የምታመልከውን አምላክ ክርስቶስ ከእጄ ካዳነህ ያለሁ አለው። ቅዱስ መርቆሬዎስም እንዲህ አለው፣ እኔ በጌታ በኢየሱስ ክርስቶስ አምናለሁ። ከባድ ስቃይን ብታሰቃየኝም እውነት ወደ ሐሰት በከንቱ መመለስ አትችልም። ጌታችን በወንጌል ስጋችሁን የሚገድሉ አትፍሯቸው፣ ነፍሳችሁን ግን ሊገድሏት አይችሉምና እንዳለ ዳግመኛም ይልቁም ከሞት በኋላ ነፍስና ስጋን አንድ አድርጎ የሚገዛው የሚያጠፋውን ፍሩት እንዳለ ጌታችን ኢየሱስ ክርስቶስ ከቅዱስ መርቆሬዎስ ረድኤት በረከት ይክፈለን ለዘላለሙ አሜን።